ዛሬ የምናወራው ስለኛ ስለ ሴቶች ሚስጥር ነው። ብዙ ነገሮችን በፈገግታችንና በሳቃችን ሸፍነን ሁሉም ነገር ሰላም ነው የሚል ጭንብል እናደርጋለን። ግን ከዚህ ፈገግታ ጀርባ እኛ ሴቶች ለወደድነው ወንድም ሆነ ለሴት ጓደኞቻችን የማንናገራቸው 4 ትልልቅ ውሸቶች አሉ። ሁሌም ፍጹም መስለን ለመታየት እንፈልጋለን። እርግጠኛ ሆኜ የምነግራችሁ ግን እውነተኛ ሳቅ የምናገኘው እነዚህን ውሸቶች ስናቆም። አሁን ዛሬ ነው እህታችሁ እነዚህ 4 ውሸቶች ምን እንደሆኑና እንዴት አድርገን ማስተካከል ማቆም እንደምንችል በግልጽ አንድ በአንድ ነግራችኋለሁ። እስከ መጨረሻው ተከታተሉ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይም ስለኛ ስለ ሴቶች በደንብ እያንዳንዱን ነገር እንመካከራለን፣ እንነጋገራለን። ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንደምንችል እንመካከራለን። ሰብስክራይብ አድርጉ። እሺ ወደ ዛሬው ሀሳብ ከመግባታችን በፊት ይሄ ቪዲዮ ለብዙ እህቶቻችን ያስፈልጋልና እንዲደርሳቸው ላይክ አድርጉት። ዛሬ ትንሽ ከበድ ያለ ሀሳብ ነው የመረጥኩት። እኛ ሴቶች ብዙ የምንዋሻቸው ብዙ የማንናገራቸው ስሜቶች፣ ነገሮች አሉ። እነዚህ ነገሮች የማንናገረው ወይም ደግሞ የምንዋሸው የወደድነውን ወንድ ሳይቀር ነው። በዙሪያችን ያሉ በጣም የምንወዳቸው ትልቅ ቦታ የምንሰጣቸው ሴት ጓደኞቻችንንም ጭምር ነው። ታዲያ ይሄ ነገር ይጎዳናል። የማስመሰል ህይወት ውስጥ እንድንገባ ያደርገናል። እውነተኛን ሳቅ እንዳንስቅ ያደርገናል። የሚሰማንን ስሜት ብቻችንን እንድንጋፈጥና በዙሪያችን ሰው እያለ የሚወደን የሚፈልገን ሊረዳን ሊያግዘን የሚችል ሰው እያለን ግን የብቸኝነት ስሜት እንዲሰማንና አላስፈላጊ ጭንቀቶች ሲያልፍም የከፋ ነገር ውስጥ እንድንገባ ያደርገናል። እነዚህን ውሸቶች ስናውቃቸው በመጀመሪያ ደረጃ አምነን ስንቀበላቸው አይምሯችን የሚሰጠን ሌላ ምክንያት አለ እውነት እንደሆኑ ለማስመሰል ግን ውሸት ናቸው የሚለውን ነገሮች ስናውቅና ለመተው ስንሞክር እውነተኛውን ሳቅ እናገኛለን ማለት ነው። የመጀመሪያው ነገር ምን መሰላችሁ? ግንኙነታችሁን የተመለከተ ውሸት ነው። ጥሩ ሁኔታ ላይ እንዳላችሁ ሁሉ ነገር ሰላም እንደሆነ የማስመሰል ውሸት ማለት ነው። በፍቅር ግንኙነታችሁ ላይ ምንም አይነት ችግር የሌለ በቃ ሁሉ ነገር ፐርፌክት እንደሆነ የማስመሰል ነገር ነው የመጀመሪያው ትልቁ ማለት ነው። ፍቅረኛ ያላችሁ ትወዱታላችሁ፣ ይወዳችኋል፣ ግን በመካከላችሁ ደግሞ ችግሮች ይኖራሉ። ይሄ የትኛውም ቦታ ያለ የሚኖር የሚጠበቅ ነገር ነው። ምክንያቱም ሰው አብሮ እስከሆነ ድረስ የማያግባቡ ነገሮች ይኖራሉ፣ የሚፈጠሩ ችግሮች ይኖራሉ። በህይወት ፈተና ሳይኖር ቀርቶ አያውቅም። ግን ያንን ፈተና ያንን ችግር እየፈቱ ማለፍ ነው እንጂ ፈተና የሌለበት ህይወት የለም። እንዲሁም ዝም ብለን የፍቅር ግንኙነት ውስጥም ባንገባ እንዲሁ ዝም ብለን በቃ በምንኖርበት ጊዜ ራሱ ፈተና ከየት መጣ ሳንለው ይመጣል ያለ ነገር ነው። የሰው ልጅ በፈተና ነው በቃ እድሜውን ሁሉ የሚጨርሰው ማለት ነው። ህይወታችን እስክታልፍ ድረስ እንፈተናለን። ስለዚህ የፍቅር ግንኙነት ላይ ያሉ ችግሮችን፣ እውነተኛ ችግሮችን መሸፋፈን፣ መደባበቅ፣ ያላግባቧችሁን ነገሮች ምንም እንዳልተፈጠረ ማለፍ። ለምንድን ነው ይሄንን የምናደርገው? ላለማጣት፣ የፍቅር ግንኙነቱን ላለማጣት። ይህንን ችግር ካነሳው አጣዋለሁ፣ እለየዋለሁ ወይም አስቀይመዋለሁ ብሎ ከመፍራት። ይሄ ግን ትክክል አይደለም። ችግሮች በሚፈጠሩበት ሰዓት መነጋገርን መልመድ ያስፈልጋል። ብዙ እህቶች በዚህ ነገር እየተሰቃዩ እየተጎዱ ያለው የፍቅር ግንኙነታቸው ሰላማዊ እንደሆነ ለማስመሰል ይሞክራሉ፣ ግን በጣም ብዙ ችግሮች አሉበት። እነዛን ችግሮች ደግሞ አውጥተው ፊት ለፊት ስለማይነጋገሩባቸው ሌላ ችግር እየጨመሩ ይሄድና የሆነ ሰዓት ላይ እንዲህ ቆይ ሰላም አልነበሩ እንዴ ሰላም ነን አልነበር እንዴ የምትለው ቆይ ምን ነካት ቆይ ምን ሆነች የሚባል ነገር እንሰማለን ማለት ነው። ግን እውነታው ሰላም ሆኖ ሪሌሽንሺፕ ሊሆን ይችላል እያስመሰለች ማለት ነው በውጪ። እንደዚህ አይነት ህይወት ውስጥ ያላችሁ ትኖራላችሁ። በዚህ ሰዓት ይህን ቪዲዮ እያያችሁ ያላችሁ የሁሉም ሰው ህይወት ፐርፌክት አይደለም፣ የእናንተም እንደዛው። ችግሮች ሲኖሩ አውጥቶ መነጋገር፣ ችግሮችን ለመፍታት መሞከር ነው እንጂ በቃ ፐርፌክት የሆነ ወይኔን በጣም የሚዋደዱ ሲያዩዋቸው ራሱ በቃ እንዲህ ብላ ነው የምጠራው እንዲህ ብሎ ነው የሚጠራት ለልደቷ ያደረገላት ነገር፣ ይሄ ፌክ የሆኑ ነገሮችን አትፈልጉ። ከላይ የሚታዩ ነገሮች አይደሏችሁ። እነሱን ሄዳችሁ ጓደኞቻችሁ ጋር ስለተነጋገራችሁ ስላወራችሁ ነው ማለት አይደለም። ችግሮች ይኖራሉ። ችግሮቹን ደግሞ በመነጋገር ነው የሚፈታው። ሌላኛው ደግሞ ለሴት ጓደኛችሁ የማትናገሩት መሆኑ ነው ይሄ ችግር ማለት ነው። ከጓደኛችሁ ጋር ከፍቅረኛችሁ ጋር ያለ ነገር ፕራይቬት ነው፣ ሚስጥር ነው። መንገር ያለባችሁ ነገር ደግሞ ይኖራል። ለምትቀርቧት ለምትወዷት መፍትሄ ትሰጠኛለች፣ ስሜቴን ትረዳልኛለች ብላችሁ ለምታስቧት ጓደኛችሁ ደግሞ መናገር ያለባችሁ መተንፈስ ያለባችሁ ነገር ይኖራል። ምንም ጥያቄ የለውም። ስለዚህ ያንን አለመናገር በቃ ሁሉ ነገር ሰላም ነው በቃ
እንደዚህ አድርጎልኝ እንደዚህ ሆኖልኝ፣ አንቺ ግን ውስጥሽ የሚሰማሽ ሌላ ነው። በቃ ለምንድን ነው እንደዚህ እየተሰማኝ ያለው የሚለውን ልታወሪያት ትፈልጊያለሽ። ግን አይ እሷ እኮ እንደዚህ አይነት ባህሪ ስላለባት እንደዚህ ያላት፣ እንደዚህ እያደረጋት ነው፣ እንደዚህ እየሆነች ነው የሚባለውን ፍርድ በመፍራት ሳትናገሪ ትቀሪያለሽ ማለት ነው። ለዚህ ደግሞ መፍትሄው በመጀመሪያ በቅርብሽ የምታደርጊያት ሴት፣ የጓደኝነትን ቦታ የምትሰጫት ሴትን በደንብ አድርገሽ መመልከት አለብሽ። ምን አይነት ሴት ናት? ኬር የምታደርግልሽ ሴት ናት ወይ? የምትረዳሽ ሴት ናት ወይ? አንድ መስመር ላይ ያላችሁ ሴቶች ናችሁ ወይ? ብዙ ጊዜ የሴቶች ጓደኝነት ከላይ ከላይ ነው የሚሆነው አይደለም? ምንም አንወሻሽም እዚህ ጋር ከላይ በቃ አምሮብሻል እንደዚህ ምናምን፣ ከዛ ከኋላ ስቴጅ ምን ትመስላለች ምናምን የሚባል አይነት ጓደኝነት ነው የሚበዛው የሴቶች። አም ሶሪ ይሄንን ስል እኔም ሴት ሆኜ ይሄንን በማለቴ ይደብረኛል፣ የሚያኮራ ነገር ስላልሆነ ማለት ነው። ግን ከዛ በዘለለ እውነተኛ ጓደኝነትም ደግሞ አለ፣ እውነተኛ ሴት ደግሞ አለች። ሶ አንቺ እይታሽን ማስተካከል ይኖርብሻል። ጓደኝነታችሁ ምን ላይ ነው የተመሰረተው? አብሮ መብላት፣ አብሮ መጠጣት፣ አብሮ ሾፒንግ ከመውጣት የዘለለ ጓደኝነትን መፈለግ ይኖርብሻል። አሁን ላይ አንድ ቦታ ስለተገኘ በቃ ጓደኛዬ ተብሎ መጠራራት፣ ቴክስት መደራረግ፣ ማውራት ነው አይደለም። ከዛ የዘለለ አብሮ ማደግ ያለበት፣ ስሜትን መረዳዳት ያለበት፣ አንዳችሁ ለሌላኛችሁ ሰፖርት የምታደርጉ መሆን አለበት። ያ ባልሆነበት ሁኔታ ስሜትሽን ወስደሽ ብትናገሪ ፍቅረኛዬ እኮ እንደዚህ ብሎኝ ነበር ምን ማለቱ ነው ምናምን የሚጨምር ነገር ልትሰጥሽ ትችላለች። ራሱ በቃ እሱ ያለሽ ነገር ላይ የሚጨምር የሚያባብስ የሚያጣላችሁን ነገር ሁሉ ልትነግርሽ ትችላለች፣ አውቃም ይሁን ሳታውቅ ማለት ነው። ስትመርጪ ጓደኛን ተጠንቀቂ። ግን ይህን ስሜት መደበቅ፣ ሁሉ ነገር ሰላም ነው ማለት በጣም ይጎዳሻል። አታድርጊው። መፍትሄው መነጋገር፣ መፍትሄው ማውራት ነው እንጂ መደባበቅ ለጊዜው በቃ ታድላ ጥሩ ላይፍ ላይ ነው ያለችው ምናምን ከመባል ውጭ ለአንቺ የሚጠቅምሽ እውነተኛ ደስታ፣ እውነተኛ ሰላም የሚሰጥሽ ነገር አይደለም። ሁለተኛ እኛ ሴቶች የምንደብቀው ወይም ደግሞ የምንዋሸው የወደድነው ወንድ ሳይቀር ምንድነው የገንዘብ ፍላጎታችን ነው። ገንዘብን በተመለከተ ያለንን አቋም፣ የሚሰማንን ስሜት በጣም እንደብቃለን። ያ የሆነበት ምክንያት ምንድነው? ሴቶች ብዙ ጊዜ ገንዘብን ፈልገው የፍቅር ግንኙነት ውስጥ ይገባሉ የሚለው ሀሳብ በቃ በአይምሯችን ስለታተመ፣ እኛ ደግሞ ያችን ሴት መሆን ስለማንፈልግ፣ ማጆሪቲውን ነው እያወራ ያለሁት። አብዛኛው ሴት ደግሞ ያችን ገንዘብን ፈልጋ የምትሄድ ሴት መሆን ስለማይፈልግ ገንዘብን የተመለከቱ ቶፒኮችን በሙሉ ይዘጋል። በቃ ምንም ገንዘብ እንደማያስፈልግ፣ በቃ ምንም ገንዘብ ባይኖርም ችግር የለውም፣ በቃ አለ አይደለም። ኦፖዚት ይሆናል፣ ቶታሊ ኦፖዚት ይሆናል ከገንዘብ ጋር ያለን ነገር ማለት ነው። ያ ደግሞ ሪያሊቲ ላይ ደግሞ ሲመጣ ያ አይሆንም አይደለ? ገንዘብ ያስፈልጋል፣ በቃ ምንም ጥያቄና መልስ የሌለው ይሄ ቶማች የሆነ ኦብሰሽን እና እንዴት ነው ገንዘብ ካለ ምንም ችግር የለውም፣ በቃ ምንም አይነት ሰው ይሁን የሚለው ነገር ነው እንጂ ትክክል ያልሆነው። ወደሹ አብረሹ ሆነሽ ገንዘብን ለማግኘት መጣር መሞከር አለባችሁ። የተሻለ ህይወት ለማግኘት መልፋት አለባችሁ አይደለ? የተሻለ ህይወት ይገባዋል። ሁሉም ሰው የተሻለ ህይወት ይገባዋል፣ አንቺም ማለት ነው። የተሻለ ህይወት ብትመኝ፣ የተሻለ ገንዘብ ማግኘት ብትመኝ፣ ብትፈልጊ ኖርማል ነው፣ ትክክልም ነው። ደግሞ ሰው እዚህ ምድር ላይ እስከመጣ ድረስ፣ እዚህ ምድር ላይ እስካለ ድረስ የተሻለ ነገር ለራሱ ቢፈልግና ቢመኝ ምንም ክፋት ያለው ነገር አይደለም። ሚዛን ላይ ሲያስቀምጠው ከፍቅርና ከገንዘብ ሲል ነው ችግር የሚሆነው ማለት ነው። ይህን አመለካከትሽን በግልጽ ማውራት፣ ከፍቅረኛሽ ጋር ገንዘብ የተመለከቱ ነገሮችን ለማውራት በጣም እንፈራለን፣ እንዋሻለን፣ የገንዘብ ፍላጎታችንን እንደብቃለን። በቃ ገንዘብ እየፈለግን ገንዘብን ተጠቅሞ የሚደረጉ ነገሮችን እየፈለግን እንዳልፈለግን እንሆናለን። ማስመሰል፣ ድራማ፣ ውሸት ማለት ነው። ገንዘብ ትወዳለች ላለመባል ኢትስ ኦኬ። ገንዘብ መውደድ ምንም ችግር የለውም። አስሎንጋስ እሱን እስከወደድሽው ድረስ እንዴት ነው ከገንዘብ ጋር ማታወዳድሪው እስከሆነ ድረስ ከሱ ጋር ሆነሽ ግን የተሻለ ገንዘብ ለማግኘት ለመለወጥ መሞከር ኖርማል ነገር ነው፣ ትክክለኛም ነገር ነው። ያንን አትደብቂ፣ በግልጽ አውሩ። ስለ ገንዘብ አውሩ፣ ስላጠቃቀማችሁ፣ ስለ ስራው ሁኔታ፣ ስለ አንቺም የስራ ሁኔታ፣ ስላላችሁበት እንዴት አድርጋችሁ የተሻለ ማድረግ እንደምትችሉ ገንዘብን የተመለከቱ ነገሮችን በግልጽ ዲስከስ አድርጉ። ይሄን አለማድረጋችሁ በጣም ይጎዳሻል። አንቺ ውስጥሽ ፍላጎት አለ፣ ማውራት ትፈልጊያለሽ ስለ ገንዘብን የምትፈልጊባቸው ደረጃዎች አሉ አይደለ? በህይወት ሁላችንም የሚያስፈልገን እነዛ ነገሮች አሉ። ግን እዚህ ጋር ታስመስያለሽ ምንም እንደማያስፈልግ፣ ምንም በቃ አለ አይደለ? ድራማ ውስጥ ነሽ። ስለዚህ ሪያሊቲውና አንቺ የምታሳዩ ነገር ሲጋጭ ውስጥሽ ሰላም ያጣል። ተረድታችሁኛል?
ከውስጥሽ ጋር ነው የምትጣዩ። እዚህ ጋር ታስመስያለሽ፣ ችግር የለውም በቃ ምን ያደርጋል ምናምን አይነት ነገሮችን ነው አክት የምታደርጊው። አያስፈልግም ሲጀመር። ሌላኛው ከሴት ጓደኛሽ ጋር ደግሞ ሴቶች ለሴቶች የማንናገረው ሚስጥር ፋይናንሻሊ ያለንበትን ስታተስ ነው። ይህንን አለመናገራችን ምን መሰላችሁ? እውነት በቃ ማቹር እንደሆነ ጓደኝነት፣ ማቹር እንደሆነ ሰው፣ ማቹርድ እንደሆነች ሴት በደንብ ልናወራበት የሚገባው ነገር ነው ብዬ ነው የማስበው። ግን ቶታሊ ሴቶች ጋር የሌለ ዲስከሽን ነው ይሄ። በቃ እንጃ በጣም ጥቂት ነው ብል ማጋነን አይሆንም። እውነት ለመናገር ስለ ገንዘብ የምናወራው ወሬ ማለት ነው። በቃ ይሄ ነገር ገዛው፣ ይሄ ነገር እንደዚህ ያደረኩ ምናምን ሊሆን ይችላል። ስለ ገቢ፣ ገንዘብ ስለ መስራት፣ ምን ማድረግ ይሻላል የሚሉ ነገሮችን ብዙ ሴቶች ብዙ ጊዜ ወስደው አያወሩም። ይልቁኑ ይሄን አደረኩ፣ ይሄን ገዛው ምናምን አይነት ነገር ላይ ነው የምናተኩረው ማለት ነው። ግን እንዳልኳችሁ ማቹርድ እንደሆነ ሰው በቃ አይደለ እንደበሰለ ሰው በደንብ ጊዜ ሰተን ልናወራ የሚገባ ነገር ነው። ህይወታችን ላይ በጣም ትልቅ የሆነ ኢምፓክት ያለው ነገር ነው አይደለ ገንዘብ። ይህንን ዲስከስ ማድረግ ያስፈልጋል። ፋይናንሻሊ ያላችሁበትን ሁኔታ፣ ከዛ ደግሞ እንዴት አድርጋችሁ መለወጥ እንደምትችሉ፣ አንዳችሁ የምትሰሩትን ነገር አንዳችሁ ዲስከስ እያደረጋችሁ በግልጽ እኔ ይህንን አግኝቻለሁ፣ እኔ ይህንን ከስር ያለው ይህንን አታድርጊ፣ ይህንን አድርጊ እየተባባልን ልንመካከርበትና ዲስከስ ልናደርግበት የሚገባ ነገር ነው። ግን እዚህ ጋር የምነግራችሁና ማስጠነቀቃችሁ ነገር ደግሞ አንዳንድ ሴቶች አሉ ቅድም እንዳልኳችሁ ጓደኝነታችሁን በደንብ አድርጋችሁ ካልመረጣችሁ ይሄ ፋይናንሻሊ ያላችሁበትን ሁኔታ ዲስከስ በምታደርጉበት ሰዓት ላይ እውነቱን ስትናገሩ የበታችነት ስሜት እንዲሰማችሁ የሚያደርጉ ሰዎች አሉ። እናንተን ሰፖርት ከማድረግ እነሱ የገባቸው ነገር እናንተም እንዲገባችሁ ከማድረግ ይልቅ እናንተን የበታች አድርጎ የማየት አላ ውድድር ውስጥ ገብቶ ያልሆኑ ነገሮችን የማሳየት ነገር ሊፈጠር ይችላልና በዚህ ደግሞ በጣም ትጎዳላችሁ። ሰዎችን ወደ ህይወታችሁ በተለይም ጓደኛ ብላችሁ የምታስገቧቸውን ሰዎች በደንብ አድርጋችሁ ምረጡ፣ ተጠንቀቁ። ያልሆነ ጓደኛ ገደል ስለሚከት ማለት ነው። ያልሆነ ጓደኛ ኮንፊደንስን ስለሚያጠፋ ማለት ነው። ይህንን ፋይናንሻሊ ያሉ ነገሮችን በደንብ ዲስከስ ማድረግ፣ አለመወሻሸት ያስፈልጋል። ሴቶች ለሴቶች ብዙ ጊዜ እኔ እንደዚህ ላይ ነው ያለሁት፣ በጣም ቸግሮኛል፣ እንደዚህ መስራት ፈልጋለሁ፣ እንደዚህ ማድረግ አንባባልም። ግን መባባል አለብን። ምክንያቱም ሀስሉ ለእኛ ተመሳሳይ ነው። ሴቶች በመሆናችን የምናልፋቸው ሀስሎች ተመሳሳይ ስለሆኑ ተነጋግረን ሼር አድርገን ሰፖርት ተደራርገን ማደግ አለብን። እነዚህ ነገሮች መወሻሸት፣ አለመነጋገር፣ የውሸት ፈገግታ ይሄንን እኮ ገዛው እኔም ገዛዋለሁ፣ ቆይ ስንት ነው የገዛሽው፣ የት ነው ያለው ከመባባል በላይ እንዴት አድርገን ገንዘብ እናምጣ፣ እንዴት አድርገን ራሳችንን እንለውጥ እንቻል የሚለው ላይ በደንብ መነጋገር ያስፈልጋል ብዬ አስባለሁ። እስኪ እናንተስ ያላችሁን ሀሳብ አስተያየት በዚህ ዙሪያ ላይ ኮሜንት ላይ አስቀምጡልኝ። አሁኑ ጥቂት ሰኮንዶችን ወስዳችሁ ጻፉልኝ ሀሳባችሁ፣ እየጠበቅኳችሁ። እሺ፣ ሶስተኛ የቀድሞ ፍቅረኛ ታሪክ ወይም ደግሞ የቀድሞ ፍቅረኞቻችንን የተመለከተ ያው አብዛኛዎቹ ፍቅረኞቻችን ስል ያው እንደየሰው ስለሚለያይ ነው። እነሱን የተመለከቱ ነገሮችን አለመናገር ወይም ደግሞ መዋሸት በጣም ትልቅ ዋጋ ያስከፍላል። የቀድሞ ህይወታችን አሁን ህይወታችን ጋር የሚያገናኘው አንድ ነገር ቢኖር ምንድነው? ከስህተታችን መማርና ለሪፈረንስ ነው። በቃ የምናወጣው የምናገላብጠው ለሪፈረንስ ነው መሆን ያለበት እንጂ ይሄ እንዴት ነው ንጽጽር ውስጥ በመክተት እነሱ እኮ እንደዚህ ያደርግልኝ ነበር፣ እንደዚህ መሆን ነበር ምናምን እያሉ ለማስቀናናት መሞከር፣ ለማስቀናናት መጠቀም፣ ይሄ አወዳድሮ እሱን የበታችነት ስሜት እንዲሰማው ለማድረግ አይደለም። የቀድሞ ፍቅረኞቻችሁን ማንሳት ያለባችሁ ለምንድን ነው? ከስህተት ለመማር እዛ ቦታ ላይ የተሰማችሁ ስሜት። ምክንያቱም ህይወታችን ያለፈው ህይወታችን እኮ በአንድም በሌላ አሁን ያለው ማንነታችንን ይሰራዋል አይደለ? የተሰራ ነው ካለፈው ህይወታችን ነው። እዛ ቦታ ላይ የተሰሙን ስሜቶች፣ ያጣናቸው ነገሮች፣ ያገኘናቸው ነገሮች ናቸው የአሁን ማንነታችን የሚሆኑት አይደለ? ስለዚህ በቀድሞ ሪሌሽንሺፓችሁ፣ በቀድሞ የፍቅር ግንኙነታችሁ የሆኑ ጥሩም የሆኑ ነገሮች፣ መጥፎም የሆኑ ነገሮች አሁን ለሚሰማችሁ ስሜት፣ አሁን ያላችሁን የፍቅር ግንኙነት የምትመሩበትን መንገድ ይወስናሉ። ያንን ዲስከስ ማድረጋችሁ ለምሳሌ በጣም ቶሎ የምትናደዱ ልትሆኑ ትችላላችሁ። በጣም ቶሎ የሚከፋችሁ ልትሆኑ ትችላላችሁ። ያ ባህሪያችሁ፣ ያ ማንነታችሁ የመጣው ደግሞ ከቀድሞ ፍቅረኛችሁ ጋር በነበራችሁ ግንኙነት ሊሆን ይችላል። እኔ እንደዚህ መሆኑ እኮ ለዚህ ነው፣ በዚህ ምክንያት ነው፣ ተረዳኝ፣ ማስተካከል ፈልጋለሁ እያላችሁ አሁን ላለው ፍቅረኛችሁ ችግሩንም መፍትሄውንም ይዛችሁ መቅረብ እና እንዲረዳችሁ ማድረግ ትችላላችሁ። ከቀድሞ ፍቅረኛችሁ ጋር ያላችሁን ነገር በዚህ መልኩ ማንሳትና ዲስከስ ማድረግ፣ መነጋገር፣ መወያየት አስፈላጊ ነው። በኔጌቲቭ አታንሱ እንጂ ማለት ለማወዳደር፣ ለማፎካከር፣ አሁን ያለውን ፍቅረኛችሁን ለማስቀናናት አትጠቀሙ እንጂ
ጭራሹኑ አለማንሳት፣ ጭራሹኑ በቃ መደበቅ፣ መዋሸት። በቃ በጣም የሚወዳችሁ ሰው እንደነበረ በፊት የነበረው ፍቅረኛችሁ ከዛ እናንተ አልፈልግም ብላችሁ የሆነች ነገር አይታችሁ በጥላችሁ እንደመጣችሁ ምናምን አድርጋችሁ ይሄ ድራማ የሚመስል ስቶሪ አዲስ ለምታገኙት ወይም አብራችሁ ላለው ፍቅረኛችሁ የምትነግሩ ሴቶች አላችሁ። ይሄ አይጠቅምም። እውነቱን ተናግራችሁ እውነተኛ ነገር ከፈለጋችሁ ማለት ነው እውነቱን ተናግራችሁ ከዛ ያተረፋችሁትን ከዛ ያጣችሁትን። እውነቱን ስላችሁ ደግሞ ሁሉንም ነገር ዝርግፍ አድርጉ ማለት አይደለም። ሜን ነገሮችን ያላግባቧችሁን ነገሮች ሊሆን ይችላሉ። ስሜታችሁን የጎዱ ነገሮች ሊሆኑ ይችላሉ። ህይወታችሁ ላይ ትልቅ ነገርን ያሳረፉ ነገሮችን በግልጽ በማውራት አዲስ የሆነውን የፍቅር ግንኙነታችሁን ውጤታማ ማድረግ ትችላላችሁ። ኮምፕሊትሊ መደበቅ ግን ያሳለፋችሁትን ነገር በአንድም በሌላም ነገር ፈንድቶ የሚወጣ ማንነታችሁ ላይ የሚታይ ነገር ስለሆነ የውሸት ሳቅ እንድትስቁ ያደርጋችኋል። የማስመሰል ሳቅ አለ አይደለ? በቃ ውስጣችሁ የተጎዳ የታፈነ ነገር አለ፣ አላወጣችሁትም። ግን እዚህ ጋር በቃ ታስመስላላችሁ ያልሆነ ነገር ውሸት እየተናገራችሁ እሱ እንደዚህ ያደርግልኝ ነበር፣ እሱ እንደዚህ ይሆን ነበረ፣ እንደዚህ የተለያየ ነው እኮ እንደዚህ ስላልሆነ ነው እንጂ እያላችሁ ማለት ነው የውሸት ታሪክ እየጻፋችሁ። የቀድሞ ፍቅረኛችሁን የምታነሱበት መንገድ የምትማሩበት ይሁን፣ ግን አትደብቁ። የዛን የተፈጠረውን ነገር ደብቃችሁ ፍቅር አትጀምሩ። አትዋሹ። ይሄንን ታሪካችሁን አትዋሹ። የሴት ጓደኛችሁ ጋርም ሲመጣ እንደዚህ ነው። ሴቶች ለሴቶች የማንናገረው አንደኛው ሚስጥር ይሄ ነው። ከቀድሞ ፍቅረኞቻችን ጋር የነበረን ነገር በቃ እንዴት ነው ህመማችንን ችግራችንን በራሳችን እንያዝ አይነት አለ አይደል? ሁሉ ነገር ፐርፌክት እንደሆነ በቃ እኛ አልፈልግሽም ብሎሽ የተለየሽውን ወንድ አልፈልግም ብዬው ብለሽ የምትናገሪ አለሽ ለጓደኛሽ። በእሷ ፊት የሚሰጥሽ ነገር ከፍ እንዲል ከመፈለግ ማለት ነው። ቫሉሽን ከእሷ ከመጠበቅ ማለት ነው። በቃ የተፈጠረው ነገር ኦልሬዲ ተፈጥሯል። አክሰፕት ማድረግ አለብሽ። እንዳልኩት ጓደኛ ምረጪ። ጥሩ ለሆነችው ጓደኛሽ ግን እውነቱን ንገረት። የዛ ሰዓት ላይ ያለብሽን ችግር ተንትና ትነግርሻለች። አልፈልግም ያለሽ ለዚህ ነው፣ ይህን ማድረግ አልነበረብሽም ትልሻለች። እውነተኛ ስለሆነች ስለምታይሽ አንቺ ራስሽን ከምታዩ በዘለለ እሷ ያንቺ መስታወት ትሆንልሻለች። እውነተኛ ጓደኛ መስታወት ነው። ያን ብትደብቂያት ግን አትነግርሽም። ያው አታውቀውማ ኦልሬዲ ስለደበቅሻት። እውነቱን ንገሪያት፣ አውሪያት። አንቺ ያልታየሽ ችግር ይታያታል። አንቺ ያልታየሽ ድክመትሽ ይታያታል። በቀጣይ ግንኙነትሽ ያንን ድክመት እንዳትደግሚው፣ ድጋሚ እንዳትሰበሪ፣ እንዳትጎጂ ትረዳሻለች፣ ታግዝሻለች። ከዋሸሻት ግን በቃ የውሸት ሳቅ እየሳቅሽ ትቆያለሽ ማለት ነው። ውስጥሽን እየበላው እውነታውና የምትናገሪው የምታሳየው ነገር ተቃራኒ ሆኖ ግራ ትጋቢያለሽ። እሺ፣ አራተኛው እኛ ሴቶች የምንደብቀው የማንናገረው የምንዋቸው ነገር ደግሞ ፍቅረኛችን ፍጹም እንደሆነ ነው። ማለት ፍጹም እንደሆነ እናስባለን። ያንንም ነገር ደግሞ እንዴት ነው ችግሮች እንደሚኖሩበት ደካማ ነገሮች እንዳሉበት አናሳይም። አንደኛ ለራሱ ለወደድነውም ወንድ አናሳይም። ሁለተኛ ደግሞ ለሴት ጓደኛችንም አንናገርም፣ እንደብቃለን። ይህን የምናደርግበት ፐርስፔክቲቭ ምን መሰላችሁ? ፍቅረኛችን የሆነ ደካማ እንደሆነ ከኛ አለ አይደለ እንከኑን ምኑን መናገር አንፈልግም። ለምን? ይሰማዋል፣ ይደብረዋል፣ ይከፋዋል ብለን ስለምናስብ ስለምንወደው ኬር ስለምናደርግለት ማለት ነው። ግን እውነታው ሁሉም ሰው ደካማ ነገር አለው። ሁሉም ሰው ደካማ ጎን አለው። እንዴት ነው የሆነ ነገር ሲሆን ሊያማረር ይችላል። አንቺ ጋር መጥቶ ያልሆኑ ነገሮችን ሊናገር ይችላል። በዚህ ሰዓት ላይ ከጎኑ ሆነች ሰፖርት አድርገሽ ግን ያ ጊዜ ሲያልፍ ነው እንደዚህ እኮ መሆን የለበትም እንደዚህ እኮ ማድረግ የለብህም ብለሽ ድክመቱን እንከኑን ልትነግሪው ይገባል። አንቺ ካልነገርሽው ማን ይነግረዋል? ፐርፌክት እንደሆነ አክት የምታደርጊ እሱ የሚያደርገው ነገር በሙሉ ትክክል እንደሆነ ስንወድ በእርግጥ እኛ ሴቶች ፍቅር ሲይዘን የወደድነው ሰው ፐርፌክት ነው። በቃ ምንም አይሳሳትም፣ ሁሉንም ነገር ያውቃል፣ ሁሉንም የሚያደርገው ነገር በቃ ትክክል ነው፣ ሙሉ ነው ብለን ነው የምናስበው። የፍቅር ስሜት እንደዚህ አይነት ነገሮች ውስጥ ይከተናል። እንደዚህ አይነት ስሜቶች እንዲሰሙን ያደርጋል። ግን ከዚህ ወጣ ብለን ሁሉም ሰው ይሳሳታል፣ ሁሉም ሰው እንከን አለው። ግን የፍቅረኛሽን እንከን ደግሞ አውጥተሽ ማሳየትሽ፣ አውጥተሽ መናገርሽ እንዲለወጥ፣ እንዲሻሻል፣ እንዲያድግ ያደርገዋል እንጂ ፐርፌክት ነው በቃ ብለሽ ሁሉም ነገሩን ደባብቀሽ እንከኑን ችግሩን እያየሽ እንዳላየሽ ማለፍ
ዋጋ ያስከፍላል። አንቺንም ዋጋ ያስከፍላል፣ እሱንም ዋጋ ያስከፍላል። የፍቅር ግንኙነታችሁ ላይም አደጋ ይጥላል። ስለዚህ እንከኑን አለመደበቅ፣ መናገር። ይህን ስል ደግሞ እንከን ፈላጊ ሁኚ ማለት አይደለም፣ እያንዳንዱን ነገር ተቺ ማለት አይደለም። ግን ገዘፍ ያሉ ነገሮችን በምታይበት ሰዓት ያንን ጊዜ ያንን ችግር ካለፋችሁ በኋላ ይሄ እኮ እንደዚህ መሆን የለበትም፣ ይሄ ስህተት ነው ብለሽ መናገር እውነተኛ ሴት መሆንሽን ነው የሚያሳየው። የፍቅር ግንኙነቱን ምን ያህል እንደምትፈልጊውና እንደምትጠነቀቂለት ነው የሚያሳየው። ለሴት ጓደኛሽ ደግሞ እንከኑን አለመናገርሽ የሚያመጣው ችግር ምን መሰለሽ? እንዴት ነው ሰዎች ፐርፌክት ናቸው ብላ እንድታስብ፣ ወንዶች ፐርፌክት ናቸው ብላ እንድታስብ። መቼስ እኛ ሴቶች አብረን ሆነን ስናወራ የአንዳችንን ልምድ ለአንዳችን አይደለ ይጠቅማል አይደለ? አንቺ የምታወሪላትን አይነት ሰው እንዲገጥማት አንቺ ደስተኛ ስለሆንሽ፣ አንቺ ስለወደድሽው ልትፈልግ ትችላለች። መናገር፣ እንከኖች እንዳሉ መናገር፣ እንከኖች እንዳሉ ማሳወቅ። እነዚህ ነገሮች ምን ይጠቅማል? እንዳትደናገጥ ላይፍ ላይ ስትገባ፣ እሷም የራሷ ህይወት ስትመሰረት ኦኬ እንደዚህ ነገር ሊያጋጥም ይችላል፣ ግን ኢትስ ኦኬ ህይወት ሙሉ አይደለም፣ ሰው ሙሉ አይደለም የሚለውን ነገር እንድትይዝ ያደርጋታል። ከዛ በተቃራኒ ግን በቃ እሱ ፍጹም ነው፣ እንደዚህ ሆኖ እንደዚህ ያድርጉልኝ፣ በቃ ፐርፌክት የሆኑ ነገሮችን ብቻ የምትነግራት ከሆነ በአይምሯ የምትስለው ስዕል ያ ይሆንና በራሷ ህይወት ላይ ትቸገራለች። ከዛስ አንቺ ደግሞ የምትጎጅባቸው ነገሮች ይኖራሉ። እሱ ፐርፌክት ባልሆነበት ሁኔታ ላይ እንዴት ማገዝ እንዳለብሽ ላታቂ ትችላለሽ። ጓደኛሽ ግን ምናልባት ልታቅ ትችላለች። ያሳለፈችው ነገር ሊኖር ይችላል። በግልጽ ማውራት አስፈላጊ ነው። በግልጽ መነጋገር አስፈላጊ ነው። በተለይም ደግሞ የፍቅር ግንኙነት ውስጥ ካለሽ ፍቅረኛሽ ጋር በግልጽ ብዙ ነገሮችን ዲስከስ ማድረግ ይኖርብሻል። በግልጽ ሲሆን ግን ስማርት ሆነሽ ማለት ነው። ይሄ የሞኝ ግልጽነት አይደለም። ነገር ከሀስከበ በቃ ያሰብሽውን በቃ ኢሚዲየትሊ አይምሮሽ ውስጥ የመጣውን ሁሉ ንገሪው ማለት አይደለም። ማቹርድ እንደሆነች ሴት መነገር ያለበት ነገር መቼ፣ በምን ሁኔታ የሚለውን ነገር እንዴት ነው በደንብ አስበሽበት፣ ይሄ እንደመጣልሽ ሳይሆን አስበሽበት ኮሚኒኬት ማድረግ፣ መነጋገር በጣም አስፈላጊ ነው። ከሴት ጓደኛ ጋር ደግሞ ሲመጣ ጓደኛ እንምረጥ። ሴቶችዬ በደንብ ስሙኝ፣ እዚህ ጋር ጓደኛ እንምረጥ። ከመረጥን በኋላ ግን እዚህ ጋም ዲስከስ የምናደርጋቸውንም ነገሮች በደንብ እንምረጥ። ማቹርድ በሆነ መልኩ ዝም ብለን ያሰብነውን በቃ ዝም ብለን ዝርግፍ ማድረግ ሳይሆን እሷ ጋር ባወራ ምን አገኛለሁ፣ እሷስ ምን ታገኛለች፣ ምንድነው መሆን ያለበት የሚለውን በደንብ እየታሰበበት እንዴት ነው ማቹርድ የሆነ አይነት ኮንቨርሴሽን አስፈላጊ ነው። ሴቶች እርስ በርሳችን በጣም መተጋገዝ አለብን። አንዳችን ለሌላኛችን መቆም አለብን። ምክንያቱም በጋራ ፊል የምናደርገው እንደ ሴት የምንግባባባቸው ነገሮች ብዙ ናቸው። ግን እነዚህን ሁሉ የምናገኛቸው ጥቅሞች መቼ ነው? በግልጽ ስናወራ ነው። ሳናስመስል ስንቀር ነው። ሳንደባበቅ ስንቀር ነው። እየከፋን እየደበረን ደህና ነኝ ስንል አይደለም። እንዴት ነው ጥሩ ያልሆነ ነገር እያየን ግን ዋው በጣም ደስ ይላል ምናምን እያልን አለ አይደለ? ተቃራኒ የሆነ ስሜት፣ ይሄ ፌክ የሆነ ነገር ጭምብል፣ እንዴት ነው ጭምብል የማድረግ አይነት ነገር አለ አይደለ? ውስጣችን በጣም ከፍቶት፣ ውስጣችን በጣም አዝኖ የሆነ ነገር መናገር እየፈለግን ሰላም ነው ስንባባል ሰላም ነው አለው እንደዚህ አርኪ እንደዚህ ሆኖ እንደውም ትላንት እዚህ ቦታ ሄጄ ምናምን እያልን ይደክማል፣ በጣም ይደክማል የእውነት። ስለዚህ እንደዚህ አይነት ነገሮችን አስወግዱ። እውነተኛ ሳቅ መሳቅ ከፈለጋችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ከልባችሁ የምትወዷት የልብ ጓደኛችሁን ኮመንት ላይ ጻፉልኝ፣ አመስግኗት በዚህ አጋጣሚ ካላችሁ ማለት ነው። ከሌላችሁም ደግሞ መስፈርቶቻችሁን በደንብ አድርጋችሁ የእውነት መምረጥ በጣም ብልህነት ነው። ጓደኛን መምረጥ በጣም ብልህነት ነው። ምክንያቱም ያጠፋልም ያድናልም ጓደኛ። ስለዚህ ጥሩ ጓደኞች እንድታገኙ ምኞቴ ነው። እስኪ እናንተ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ድረስ ከመጣችሁ ካያችሁት ቪዲዮ ወዳችሁታል ማለት ነው፣ ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳርቱን ሰብስክራይብ ካላረጋችሁ የእውነት በጣም ብዙ ነገር አምልጧችኋል። አሁኑኑ ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። ቻው